ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 6 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ባንዳን አጽድተን ስንጨርስ ወደ አዲስ አበባ እንጓዛለን ሲሉ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ዋና አዛዥ አርበኛ ምሬ ወዳጆም ተናገሩ። አርበኛው ከሰሞኑ ለመንግስት እጅ እየሰጡ ያሉ ባንዳዎችን በተመለከተ መግለጫ ሰጥተዋል። ስለ አንድነቱ መዘግየትም ምክንያት ተናግረዋል። ዝርዝር ይዘንበታል። ወዲህ ደግሞ ማስረሻ ሰጤ የገዛ ወንድሙን ፋኖ አብርሃም ሰጤን ለመከላከያ ያለበትን ጠቁሞ ማስገደሉ ተነገረ። ማስረሻ ሰጤ በብልጽግና ስልጣን ለማግኘት ወንድሙን ገብሯል። ዝርዝር ይዘንበታል። በውጊያ መረጃዎቻችን በወልዲያ ዙሪያ በታንክና መድፍ የተደበላለቀ ከባድ ውጊያ ሲደረግ የፋኖ ኃይሎች በመቶ የሚቆጠሩ የብልጽግና ወታደሮችን የሬሳ ክምር አድርገዋቸዋል። በርካታ ቀጠናዎች የተደረጉ ውጊያዎችን ይዘናል፣ እንዳስሳቸዋለን። ወዲህ ደግሞ ባለፉት 7 ዓመታት 1.5 ሚሊዮን የኢትዮጵያ ሕዝብ በጦርነት ምክንያት መሞቱ ሲነገር አሁን በዚህ ሰዓት 40 ሚሊዮን የሚጠጋ ሕዝብ በረሃብ ስጋት ውስጥ እንዳለም ተነግሯል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አለፋለሁ። ልዩ ትንታኔያችንን እናስቀድማለን። የብልጽግና ስውር ገመና በደም የተለወሰው ስልጣንና በረሃብ የሚታመሰው ህዝብ። ኢትዮጵያ በታሪኳ አይታ የማታውቀው የሞትና የረሃብ አዙሪት ውስጥ ትገኛለች። ባለፉት 7 ዓመታት የጠቅላይ ሚኒስትር አብይ አህመድ መንግስት ለውጥ በሚል መፈክር ስልጣን ከያዘ ወዲህ ኢትዮጵያ ወደማትወጣበት የፖለቲካና የኢኮኖሚ ማጥ ውስጥ መግባቷን መረጃዎች እየጠቆሙ ነው። ዛሬ የምናቀርብላችሁ ትንታኔ የሚያተኩረው በመንግስት የፕሮፓጋንዳ ማሽን ተሸፍነው ባሉ ነገር ግን የሀገሪቷን ህልውና እየበሉ ባሉ ሁለት አበይት ጉዳዮች ላይ ነው። የ1.5 ሚሊዮን ዜጎች ህይወት ማለፍ መጥፋትና የ40 ሚሊዮን ህዝብ የረሃብ አፋፍ ላይ መገኘት። በቅድሚያም የደም መሬት ወደ ሆነችው የ1.5 ሚሊዮን ዜጎችን ወደ ቀጠፈችው የኢትዮጵያ ምድር እናመራለን። የብልጽግና መንግስት ወደ ስልጣን ሲመጣ መደመርና ፍቅር የሚሉ ቃላቶችን በስፋት ቢጠቀምም ተግባሩ ግን ከዚህ በተቃራኒ ሆኖም ተገኝቷል። ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾችና የጥናት ተቋማት የሚወጡ ሪፖርቶች እንደሚያሳዩት ባለፉት 7 ዓመታት በሰሜን ኢትዮጵያ፣ በኦሮሚያ፣ በአማራና በተለያዩ ክልሎች በተቀሰቀሱ ጦርነቶች ሳቢያ የ1.5 ሚሊዮን ዜጎች ህይወት አልፏል ተባለ። ይህ አሃዝ የሚያሳየው ኢትዮጵያ በየቀኑ በመቶዎች የሚቆጠሩ ልጆቿን በጦርነት እንደምታጣ ነው። መንግስት ለቤተ መንግስት ግንባታና ለፓርክ ማስጌጫ ቢሊዮን ብሮችን ሲያፈስ ለሞቱት ዜጎች ግን እውቅና ከመስጠት ይልቅ ሰላም ሰፍኗል የሚል የሐሰት ትርክትን ሲያቀርቡም ይስተዋላሉ። በሌላ በኩል የረሃብ ድግስም በብልጽግና ተደግሷል። የ40 ሚሊዮን ህዝብ ስቃይ። በሌላ በኩል የአብይ አህመድ መንግስት በስንዴ ምርት ራሳችንን ችለናል፣ ወደ ውጭ ሀገር እየላክን የሚል ሰፊ ፕሮፓጋንዳ ዘመቻ ቢከፍትም መሬት ላይ ያለው እውነታ ግን እጅግ አስደንጋጭ ነው። ዛሬ ላይ ወደ 40 ሚሊዮን የሚጠጉ የኢትዮጵያ ህዝቦች በአስቸኳይ የምግብ እርዳታ የሚፈልጉበት ደረጃ ላይ መድረሳቸውም ተነግሯል። ይህ ማለት ከሶስቱ ኢትዮጵያውያን አንዱ ነገ ምን በላለው በሚል ስጋት ውስጥ ነው ያለው ማለት ነው። የብር ምንዛሬ ተመን መድቀቅና ተያያዥ የኢኮኖሚ ፖሊሲዎች ድሃውን ህዝብ ይበልጥ ወደ አዘቅት ውስጥ እየገፉት ይገኛሉም ተብሏል። መንግስት በከተማው ውበት ላይ ሲጠመድ የገጠሩ ህዝብና የከተማው ነዋሪ በረሃብ እየተቆላም ይገኛል። ይህ ሁሉ መከራ እየደረሰ ያለው በአጋጣሚም አይደለም። የትንታኔያችን ቁልፍ ነጥብ የሚያሳየው የመንግስት ቅድሚያ የሚሰጣቸው ጉዳዮች ከህዝብ መሰረታዊ ፍላጎት ጋር መጋ
መጋጨታቸውን ነው። ጦርነቱ በአብዛኛው የፖለቲካ ልዩነቶችን በንግግር ከመፍታት ይልቅ በኃይል ለመጨፍጨፍ ከመፈለግ የመነጩ ናቸው። ለምሳሌ የአማራ ክልሉን ከተመለከትን የፋኖን ኃይሎችን ትጥቅ አስፈታለሁ ብሎ የመጣው የአብይ አህመድ ኃይል የአማራ ክልልን የፖለቲካና የልማት ጥያቄም የህዝቡን የመኖር ጥያቄ በፖለቲካዊ ምላሽ ከመስጠት ይልቅ ጦርነት ሰብቆባቸዋል። ለዓለም አቀፍ ማህበረሰቡ ታላቅ ሀገር እየገነባው ነው ለማለት ሲባል በሚሊዮኖች የሚቆጠሩ ተፈናቃዮችም የተራቡ ዜጎች ጉዳይ ተደባብሶም እንዲቀርም ተደርጓል። ለጠፋው ህይወትና ለፈሰሰው ንብረትም እስካሁን ተጠያቂ ሆነ የመንግስት አካል የለም። ሪፖርቶቹ እንደሚያሳዩት ባለፉት ዓመታት በትግራይ ጨምሮ በአማራ ክልልና በኦሮሚያ እንዲሁም በደቡብና በሌሎች የኢትዮጵያ ክፍሎች በተደረጉ ጦርነቶች ከ1.5 ሚሊዮን በላይ የኢትዮጵያ ዜጎች ህይወታቸው በጦርነት አሊያም ከጦርነት ተጓዳኝ ጋር ባሉ ሁነቶች ህይወታቸው መጥፋታቸውንም አመላክተዋል። ኢትዮጵያ በአሁኑ ወቅት በታሪኳ ታይቶ በማይታወቅ የሞትና የረሃብ አሃዝ ውስጥም ትገኛለች። የብልጽግና መንግስት የሚያማምሩ ፓርኮችን ከሰራባቸው የ1.5 ሚሊዮን ህዝብና ደም የ40 ሚሊዮን ህዝብ የረሃብ ሰቆቃም ተቀብሮባቸዋል። ጥያቄው ግን ይህ የጥፋት ጉዞም እስከ መቼ ይቀጥላል? ህዝቡስ እስከ መቼ ዝም ብሎም መብቱ እየተረገጠ ይኖራል የሚለው ነው። መልሱን አብረነው የምናየው ይሆናል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ከአላኮርማ ክፍለ ጦር ጉብልፋቶና ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድል አስመዘገበ። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በትላንትናው ዕለት ጉብልፋቶ ወረዳ በቅሎ ማለቂያና ራያ ቆቦ ሮቢት ከተማ በሁለት ግንባሮች ከባድ ውጊያ በማካሄድ በርካታ የብልጽግናን ጥምር ዙፋን ጠባቂ አገር አፍራሽ የብልጽግናን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ካላኮርማ ክፍለ ጦር ሁለተኛና ሶስተኛ ሻለቃ ከእንጃፋት ወንዳች ኩልመስክና ድል በመጣን በቅሎ ማነቂያ ይዞ ወደ ቃሊም ማጥቃት ያደረገን የብልጽግናን ኃይል በአግባቡ መክተው በመዋልና በርካታ ሰራዊቱን ሙትና ቁስለኛ በማድረግ ብሎም ምሽግ ያደረገውን በቅሎ ማነቂያ ከተማን ዙሪያውን በማስለቀቅ ወታደራዊ ገዢ መሬቶችን በመቆጣጠርም ታላቅ ድል ፈጽመዋል። በሌላኛው ግንባር ካላኮርማ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም የአምስተኛ ሻለቃ ቃኝ በትላንትናው ዕለት ቀትር አካባቢ ጀምሮ ራያ ቆቦ ሮቢት ከተማ ድረስ ዘልቀው በመግባት በርካታ የፋሽስቱን አገዛዝ ጥምር ሰራዊት ላይ ከባድ ጥቃት በማድረስ ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመው ድል አስመዝግበዋል። በዚህም የምስራቅ አማራ ኮር ሁለቱ ካላኮርማ ክፍለ ጦር በሁለቱ ግንባሮች ከባድ ተጋድሎ በማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅና ተጋድሎ ካደረጉት ከምስራቅ አማራ ኮር አንድ አሃዶች ጋር የተናበበም የተቀናጀ ሚዛን ጠባቂ ግዳጅ በመፈጸም አመርቂ ድልም አስመዝግበዋል። የፋኖን ክንድ መቋቋም ያቃተው የአገዛዙ ብልጽግና ሰራዊት ራያ ቆቦ ሮቢት ከተማ ያልታጠቁ ንጹሃን አማራዎችንም በግፍ ረሽኗል የተባለው። በተያያዘም በወልዲያ ዙሪያና በቃሊም በተደረገው ተጋድሎ ፋኖ ስኬታማ ጥቃቶችን በመሰንዘር ድል ተቀዳጅቷል። የአውጃኖ ክፍለ ጦር በትላንትናው ዕለት ንጋት ጀምሮ ካሳምኖ ክፍለ ጦር ጋር በመጣመር ወልዲያ ዙሪያና ቃሊም በሜካናይዝድ በድሮን የታገዘም የብልጽግና ኃይል ጋር ተጋድሎ በማድረግ በብልጽግና ላይ የተለመደውን ገድላቸውን በመፈጸም ታላቅ ድል ተቀዳጅተዋል። የአብይ አህመድ የዙፋን ጠባቂ ሰራዊት በድሮን በመድፍና በታንክ በሞርተር ታግዞም የከፈተውን መጠነ ሰፊ ጥቃት የአውጃኖ አናብስቶች በላቀ ወታደራዊ ጥበብ በመመከት በማክሸፍና ከባድ መልሶ ማጥቃት በማድረግ የብልጽግናን ኃይል አይቀጡ ቅጣት ቀተውት ታላቅ ድልም ተጎናጽፈዋል። በትላንትናው ዕለት ከጧቱ 2 ሰዓት የተጀመረውና እስከ ምሽቱ 3 ሰዓት ድረስ ለ13 ሰዓት ያክል ያለማቋረጥ ሲካሄድ የዋለውና ጠላትን በመቶዎች ሙትና ቁስለኛ እንዲሁም ምርኮኛ በሆነበት በዚህ ውጊያ እጅግ ከባድ ፍልሚያ በአውጃኖ ክፍለ ጦር ሙሉ የበላይነትም ተጠናቋል ሲሉም የዓይን እማኞች ገልጸዋል። በታሪካዊቷ የአውደ ውጊያ ግንባር ጀግናው የአውጃኖ ክፍለ ጦር በአርበኛ ካሳ አበበና በምክትሉ አርበኛ ደሳለኝ መርጊያው እየተመራ ከምስራቅ አማራ ኮር አንዱም መንትያው አሳምነው ክፍለ ጦር ጋር ጎን ለጎን ተሰልፎ በቃሊም ሚጦ በኩል ባደረገው ከባድ ማጥቃት በከፍተኛ ዘመናዊ ትጥቅ የታገዘውን የብልጽግናን ኃይል በከበባ ውስጥ አስገብቶም እንደ ቅጠልም
እንደ ቅጠልም አርግፎታል ነው የተባለው። በዚህ ታሪካዊ ፍልሚያ የተገኙ ድሎችም የሰው ኃይል ኪሳራ በብልጽግና ወገን ላይ እጅግ ከፍተኛ ቁጥር ያለው ሙትና ቁስለኛ ተመዝግበዋል። በአውጃኖ ክፍለ ጦርና አሳምነው ክፍለ ጦር ጥምረት በመቶዎች የሚቆጠሩ የብልጽግና ኃይሎች ሙትና ቁስለኛ ብሎም ምርኮኛም ሆነዋል። በርካታ ክላሽ እስካሁን ቁጥሩ ያልታወቀ ሲማረክ ከ1100 የሚደርስ የተለያየ አይነት ተተኳሽም ተማርኳል። 20 የክላሽ ካዝና፣ 5 የሞርተር ቀንቡላ በፋኖ ኃይሎች ተይዘዋል። የብልጽግና ወታደራዊ ኃይል የሰው ኃይል ሙሉ ዶኩሜንትም በፋኖ ተማርኳል። ወደ ሌላኛው ዘገባ እናልፋለን። ሰበር አሳዛኝ ዜና ተሰምቷል። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው የነበረው አብርሃም ሰጤ በመከላከያ ሰራዊት ተገደለ። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በታላቅ ወንድሙም ታላቅ ክህደት ከተፈጸመበት በኋላ በደብረ ብርሃን ወረዳ ሳሴት ኪዳነ ምሕረት ትንሽ ከተማ ከጓደኞቹ ጋር እያለ በአገዛዙ ሰራዊት ተገድሏል። የአብይ አህመድ የፖለቲካ ሸቀጥ አከፋፋይ በመሆን የአማራን ሕዝብ በመካድ ተኩስ አቁሞም ስምምነት ተፈራርም ያለ የሚለው ካፒቴን ማስረሻ ሰጤም የራሱን ወንድም ያለበትን ካምፕ በመጠቆምና መረጃ በመስጠት በፈጸመው ክህደት ታናሽ ወንድሙን ጨምሮ የ25 ወጣቶችን ሕይወት አስበልቷል። የአፋሕድ አመራሮችን ያነጣጠረ ጥቃት በማድረግ በሳሴት ኪዳነ ምሕረት በተፈጸመው ጥቃት ካፒቴን ማስረሻ ሰጤ ለብልጽግና መረጃ በማቀበል የእናቱን ልጅ ለአብይ አህመድ ገብሯል። ከከዳህ ላይ ቀር እንዲህ አድርገህ ክዳ ያንተስ ቅጣጣ እንደተባለው የማስረሻ ሰጤ ነገር ቅጣቷል። አብርሃም ሰጤ ፈጣሪ ነፍሱን በአጸደ ገነት ያሳርፍልን እያልን እንደ ማስረሻ ሰጤ ያሉ ከሃዲዎች በቀጣይም ሌሎችን እየጠቆሙ እንዳያስገድሉ፣ ስለዚህ ከወዲሁ የፋኖ አመራሮች ጥንቃቄ እንዲያደርጉ እናሳስባለን። ይህ በእንዲህ እንዳለ ባንዳን አጽድተን ስንጨርስ ወደ አዲስ አበባ እንጓዛለን ሲሉ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ዋና አዛዥ አርበኛ ምረ ወዳጁ ተናገሩ። ከሰሞኑ የፋኖ ትግልን እየከዱ ለአገዛዙ እጅ እየሰጡ ያሉ የእናት ጡት ነካሾችን በተመለከተ ባወጡት አጭር መግለጫ አርበኛው ባንዳዎች ነቅለው መውጣታቸውን አትጥሉት፣ ትግላችን እየጠራ ነው ሲሉም ተናግረዋል። አርበኛ ምረ ወዳጁ አክሎም አንድነት የናፈከው ህዝባችን ሆይ አሁን አንድነቱ ለምን እንደዘገየም የገባ ይመስለኛል። ትግላችንን ለብልጽግና ሎሌዎች አሳልፈን ላለመስጠት ከአንድነት በፊት ባንዳ ልክ እንዲህ እስኪጠራ እየጠበቅን ነው። አሁንም ገና የሚቀሩ አሉ። እነዚህ ባንዳ ከጸዱ በኋላ ውጊያውን እንጨርሰዋለን ሲሉም ተደምጠዋል። አርበኛ ምረ ወዳጁ በቻልነው አቅም ባንዳዎችን እያጠራን ነው። ከዚህም የባሰ ሊገጥመን ይችላል። ጀግና ቀጥፎብን ሊሸሹም ይችላሉ። ነገር ግን የአማራ ህዝብ አታስብ፣ ነፃ መውጫ ጊዜ ቀርቧል ሲሉም ከሰሞኑ የከዱ የፋኖ አመራሮችን በተመለከተ በሰጡት አጭር መግለጫ አሳስበዋል። ኢትዮጵያ የባዕድ መጫወቻ ሆናለች። የጅቡቲ ድሮን በአፋር ላይ የፈጸመችው ግድያና የአገዛዙ አሳፋሪ ዝምታ አሰባችንን እናስመጣለን የሚሉት ጀነራሎች እየተገቡ በትላንትናው ዕለት የኢትዮጵያ ሉዓላዊነት የመጨረሻ የውርደት ደረጃ ላይ መድረሱን የሚያሳይ ሰበር መረጃ ከአፋር ክልል ደርሶናል። በአፋር ክልል ኤሊዳር ወረዳ የጅቡቲ መንግስት የውጊያ ድሮን የኢትዮጵያን የአየር ክልል ጥሳ በመግባት በንጹሃን ዜጎች ላይ የሞትና የቁስለት አደጋም አድርሳለች። በትላንትናው ዕለት ማክሰኞ ጥር 5 2018 ዓ.ም በተፈጸመው በዚህ ጥቃት አንዲት እናት ስትገደል 3 ወንዶች ደግሞ ለከባድ አካል ጉዳት ተዳርገዋል ነው የተባለው። ይህ ጥቃት ለሁለተኛ ጊዜ ሲፈጸም የአብይ አህመድ መንግስት ግን ለዜጎቹ ደህንነት ቀርቶ ለምን የሚል የዲፕሎማሲያዊ መግለጫ እንኳን ማውጣት ተስኖታል። ጅቡቲ በቆዳ ስፋቷም ሆነ በወታደራዊ አቅሟ ከኢትዮጵያ ጋር የማይመጣጠን ትንሽ ጎረቤት ሀገር ናት። ይሁን እንጂ የአብይ አህመድ አስተዳደር በውስጥ ጦርነት በመፍረክረኩና በጎረቤት በመናቁ ምክንያት ጅቡቲ በፈለገችው ሰዓት የኢትዮጵያን ድንበር እየጣሰች ዜጎችን የመግደል ድፍረት አግኝታለች። ይህ ጥቃት ሲፈጸም ለሁለተኛ ጊዜ ነው። ከጥቂት ወራት በፊት በቀብር ስነ ስርዓት ላይ በነበሩ አዛውንቶች ላይ ተመሳሳይ ጥቃት መፈጸሙም ይታወሳል። ምላሽ አልባው መንግስትም በዝምታው ቀጥሏል። መንግስት ነኝ የሚለው የብልጽግና ቡድን የዜጎች ህይወት እንደ ቅጠል ሲረግፍ እያየ አላየውም ብሎ መቀመጡም ሀገሪቷ መሪ አልባ መሆኗንም ያረጋግጣል ተብሏል።
ተብሏል። የኢትዮጵያ ድንበሮች ዛሬ የለየላቸው ሆነዋል። አገዛዙ በፋኖና በገዛ ህዝቡ ላይ ጦር ሲሰብቅ የሀገሪቷ ዳር ድንበር ግን የባዕድ መጫወቻ ሆነዋል። ሱዳን በተደጋጋሚ የኢትዮጵያን ድንበር ትጥሳለች። ከሱዳን የሚመጡ ታጣቂዎች በየቀኑ ድንበር እየጣሱ ይገባሉ፣ ዜጎችን ያፈናቅላሉ፣ ከብቶችን ይዘርፋሉ። በኤርትራን በኩል ተመሳሳይ ድርጊት ይፈጸማል። ኬንያም ይህንኑ ትከውናለች። የኬንያ ፖሊሶች ኢትዮጵያ ውስጥ ገብተው የወረዳ አመራር ገድለው ተጨማሪ አመራር አግተው ሲወስዱ አገዛዙ እንደ ሽባ ዝምታን መምረጡም የቅርብ ጊዜ ትውስታችን ነው። ቀደም ብሎ እንደዘገብነው አገዛዙ ድንበሮችን ለጎረቤት ሀገራት አሳልፎ የሰጠው በውስጥ ያለው ህዝባዊ አመፅን ለመጨፍለቅና ከጎረቤቶች ጋር ድምፅህን አጥፋ እኔም አጠፋለሁ የሚል ሚስጥራዊ ስምምነት ውስጥ ስለገባ እንደሆነም ይገመታል። የአብይ አህመድ አገዛዝ ትልቁ ገመና ንግግርና ተግባሩ የማይገናኝ መሆኑ ነው። በዚህ በኩል አሰባሰብ እያሉ የአሰብ ዲስኮርን ሲያስነግሩ ይውላሉ። ጠቅላይ ሚኒስተሩና ጄኔራሎቻቸው አሰብን እናስመልሳለን፣ የባህር በር እናገኛለን እያሉ በኤርትራ ላይና በሌሎች ጎረቤት ሀገራቶች ላይ ሲዝቱ ይውላሉ። እውነታው ግን ሌላ ነው። አሰብን እናስመልሳለን የሚሉ ጄኔራሎች የጅቡቲ ድሮን አፋር ውስጥ ገብታ እናትና ልጅ ስትገድል መከላከል እንኳን አልቻሉም። ይህ የወረቀት ጀግንነት አገዛዙ የመጨረሻው የመፍረክረክ ደረጃ ላይ መሆኑንም ያሳያል ተብሏል። ሚዲያችን ባደረገው ተጨማሪ ማጣራት አገዛዙ ለጅቡቲ ጥቃት ምላሽ የማይሰጥባቸው 3 ምክንያቶችን አግኝቷል። አንደኛው የወደብ ጥገኝነት ነው። 95% ገቢና ወጪ ንግዱ በጅቡቲ በኩል በመሆኑ አገዛዙ ጅቡቲን አትንኪኝ ለማለት የሞራልና የኢኮኖሚ አቅም የለውም። ሁለተኛ የወታደራዊ መዋቅር መበስበስ ነው። የአብይ አህመድ ሰራዊት ፊቱን ወደ አማራና ኦሮሚያ ክልሎች በማዞሩም ድንበር የሚጠብቅ ኃይል የለም። ሶስተኛው የዲፕሎማሲ መገለል ሲሆን አገዛዙ ከኤርትራ፣ ሶማሊያ፣ ግብፅና ሱዳን ጋር ቀዝቃዛ ጦርነት ውስጥ በመሆኑ ከጅቡቲ ጋር ሌላ ግጭት ውስጥ ላለመግባት ዜጎቹን ለጅቡቲ ድሮን መስዋዕትነትም እየዳረገም ይገኛል። የአብይ አህመድ መንግስት ሉዓላዊነትን የሚያውቀው በፌስቡክና በቴሌቪዥን ፕሮፓጋንዳ ብቻ ነው። በገዛ ህዝቡ ላይ ድሮን አዘንቦ ድል አደረግኩኝ የሚለው አገዛዝ የጅቡቲ ድሮን የሀገሪቱን ሉዓላዊነት ስትደፍር ግን እንደ ድመት ተኮርኩሮም ተቀምጧል። ይህ በመውደቅ ላይ ያለ ስርዓት የኢትዮጵያን ዳር ድንበርና የዜጎችን ህይወት ለባዕዳን አሳልፎ የሰጠም መሆኑን የትላንቱ የአፋር ጥቃት ትልቅም ምስክር ነውም ተብሏል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ፋኖ በጎንደር ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ የሽምቅ ጥቃት በመፈጸም ድል ተቀዳጀ። በዚህም ፋኖ የብልጽግናን ኃይል መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ ነው ሚዲያችን ለማረጋገጥ የቻለው። በሰሜን አማራ ቀጠና ከጠዳ በቅርብ ርቀት ልዩ ቦታው አርሴማና አካባቢው ላይ ቅኝት ሲያደርግ በነበሩ የጸረ አማራው ብልጽግና አገዛዝ ተላላኪ ወታደሮች ላይ በተፈጸመ ጥቃት በርካቶች ሙትና ቁስለኛ መደረጋቸውም ታውቋል። በአፋባሃ በላይ ዘለቀ ዳግማዊ ቴዎድሮስ ኮርሰር የሚገኙት ከታደሉ ብርሃን ክፍለ ጦር ጀባ አስራ ማርያም ብርጌድ ትንሳኤ ሻለቃ እንዲሁም ከጥቁር አንበሳ ክፍለ ጦር ራስ አሞራ ወብነ ብርጌድ የተወጣጡ ጥቂት የፋኖ ሃዶች ናቸው። በትላንትናው ዕለት አመሻሹን ቅኝት እያደረገ በነበረ የብልጽግና ኃይል ላይ ደፈጣ ጥቃቱን በመፈጸም ድል የተቀዳጁት። በዚህም በርካታ የብልጽግና ወታደሮች ሙትና ቁስለኛ ሲደረጉ ከጥቃቱ የተረፈው ኃይል ሙትና ቁስለኛውን በየአርሶ አደሩ ማሳም አዝረክርኮ እግሬ አውጭኝ መፈርጠጡን የኮሮ ህዝብ ግንኙነት ክፍል ለሚዲያችን በላኮ መረጃም አስታውቋል። ጸረ አማራው የብልጽግና ቡድን ስልጣኑን ለማራዘም ሲል የደሃ ልጆችን አስገድዶ የለብለብ ወታደራዊ ስልጠና በመስጠት በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለ ሲሆን በተመሳሳይ ፋኖ በህዝቡ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙም ያሰማራቸውን ወታደሮች በደፈጣና በጨበጣ ሙሉ በሙሉ በመደምሰስ ግብዓተ መሬታቸውን መፈጸሙንም አጠናክሮ ቀጥሏል ሲሉ የዓይን እማኞች ለሚዲያችን ገልጸዋል። እዚሁ ጎንደር ላይ ሌላ የተሳካ የደፈጣ ጥቃትም ተፈጽሟል። አማራ ፋኖ ጎንደር ጠቅላይ ግዛት እዝ መይሳው ጋፋት ክፍለ ጦርና እቴጌ ጣይቱ ክፍለ ጦር በጥምረት የተሳካ የደፈጣ ጥቃት
ኦፕሬሽን ፈጽመዋል። በትላንትናው ዕለት በመና መቀጠዋ ወረዳ በተለያዩ አቅጣጫ የተንቀሳቀሰው የአብይ አህመድ ወሮ በላ ወንበር አስጠባቂ ቡድን በደፈጣ መውጫ መግቢያም አጥቷል የተባለው የብልጽግና ኃይል ወደ መቀጠዋ ወረዳ ሲገባ በልዩ ሁኔታ የአማራነት ውሃ ልክ የሆነው በአርበኛ ተሾመ አበባ የሚመራውና ግዙፉን እቴጌ ጣይቱ ክፍለ ጦርን ለማሳደድ ቢያስብም እንዳሰበው አልሆነለትም። ከዚህ በፊትም በትብብር በአንድነት በጋራ የብልጽግናን ኃይል ድባቅ በመምታት የሚታወቁት የመይሳው ጋፋት ክፍለ ጦር ፊቅ ጦር ብርጌድ ቅዱስ ሻለቃ የብልጽግናን ኃይል ሙሉ ትኩረቱን ጣይቱ ክፍለ ጦር ላይ ባደረገበት ክስተት ባላሰበው መንገድ በቅጽበት ተወርውረው መሃል ላይ በመግባት ከምሽቱ 12 ሰዓት እስከ 1 ሰዓት ድረስ የተሳካ የደፈጣ ኦፕሬሽን ተፈጽሟል። የመይሳው ጋፋት ክፍለ ጦር ፊቂ ጦር ብርጌድ በጀግናው አርበኛ ቅዱስ ደሴ የተሰየመችው በአርበኛ ያብባል ተስፋ የምትመራው ቅዱስ ሻለቃ በፈጸመችው የተሳካ የደፈጣ ኦፕሬሽን ለጊዜው ቁጥሩ ያልታወቀ የብልጽግና ኃይል ሙትና ቁስለኛ እንዲሆንም ተደርጓል የተባለው የፋኖን ምት መቋቋም ያቃተው የብልጽግና ቡድን የዘፈቀደ ተኩስ በመተኮስ ባዶ ተራራ እየደበደበ ይገኛል ነው የተባለው። በመጨረሻም የተለመደውን ጸረ አማራነቱን ለማሳየት ምንም ፋኖ ጋር ግንኙነት የሌላቸውን የአርሶ አደር ከብቶችን በጥይት ደብድቦም ገሏል ሲሉም የዓይን እማኞች ከቦታው ለሚዲያችን ተናግረዋል። ወደ ባህር ዳሩ ሰበር ዜና እናልፋለን። ባህር ዳር ለብአዴን በጭንቀት ተውጣለች። አረጋ ከበደና ጄኔራል መሐመድ ተሰማ በደፈጣ ተመቱም። ጄኔራሉ ሆስፒታል ገብተዋል። ያረጋ ከበደ የቅርብ ዘመዶች ደግሞ በፋኖ ተገድለዋል። ፋኖን አጠፋነው በሚል ፕሮፓጋንዳ በየወረዳው በሄሊኮፕተር እየተንቀሳቀሱ ፕሮፓጋንዳ ሲሰሩ የነበሩት የአማራ ክልል ፕሬዝዳንት አረጋ ከበደና የብልጽግናው ጄኔራል መሐመድ ተሰማ ትላንት ምሽት ሞትን በአይናቸው አይተው ተመልሰዋል። ጥቃቱ የተፈጸመው በአገዛዙ ደህንነት በከፍተኛ ሁኔታ ይጠበቃል በሚባለው የባህር ዳር አቅራቢያ ሲሆን የፋኖ የረጅም ርቀት ተወንጫፊ መሳሪያዎችና ስናይፐሮች በባለስልጣናቱ እጀባ ላይ የእሳት ናዳም አውርደውባቸዋል። አረጋ ከበደና ጄኔራል መሐመድ ተሰማ ትላንት ምሽት የነበሩት ባህር ዳር አቅራቢያ በሚገኝ ወታደራዊ የግንባታ ፕሮጀክት ላይ ነበር። ለመከላከያ መኮንኖች ማሰልጠኛ የሚሆን የግንባታ ፕሮጀክት በድምቀት አስጀምረው በኩራት ወደ ባህር ዳር በመመለስ ላይ ሳሉ ነበር ያልታሰበው መብረቅ ጥቃት የደረሰባቸው። ፋኖ የተጠቀመው መካከለኛ ተወንጫፊ መሳሪያዎችንና ስናይፐሮችን መሆኑ ደግሞ ጥቃቱን እጅግ የተጠናና ባለስልጣናቱን ለይቶም ያነጣጠረ መሆኑንም ያሳያል ተብሏል። በዚህም የአጃቢ ሰራዊቱ ቁጥር ባልታወቀ ሁኔታ መረፍረፉም ተሰምቷል። ከጥቃቱ በኋላ ትልቁ መነጋገር የሆነው የጄኔራል መሐመድ ተሰማም ሁኔታ ነው። ጄኔራሉ ሆስፒታል መግባታቸው ተነግሯል። ጄኔራሉ ጥቃቱ እንደተፈጸመ ወዲያውኑ ወደ ሆስፒታል ተወስደው እንዲያድሩም ተደርገዋል። ጄኔራሉ ሆስፒታል የገቡት በፋኖ ጥይት ተመተው ነው አሊያስ ድንገተኛ ጥቃት በፈጠረባቸው ድንጋጤ ምክንያት የመተንፈስ ችግርና ተጓዳኝ ህመም ተቀስቅሶባቸው የሚለው ግን አሁንም በሚስጥር ተይዟል፣ አልታወቀም። ሆኖም ግን ጄኔራሉ በአሁኑ ሰዓት ከባድ የጤና ቀውስ ላይ መሆናቸውን የውስጥ ምንጮቻችን ሾክ ብለውናል። ፕሬዝዳንት አረጋ ከበደ ከጥቃቱ ለጥቂት አመልጠው ባህር ዳር ቢገቡም አረጋ ከበደ ባህር ዳር ቤተ መንግስታቸው የደረሱት ግን በከፍተኛ ሀዘንና ድንጋጤ ተውጠው ነው። አረጋ ከበደን በቅርብ ርቀት ሆነው ይጠብቁት ከነበሩ አጃቢዎቻቸው መካከል የገዛ ዘመድ አዝማዶቹ በጥቃቱ መገደላቸውም ተረጋግጧል። ይህ ለአረጋ ከበደ ታላቅ የግል ስብራት ሲሆን ፋኖን አጠፋለሁ በሚል ለሚፎክሩት መሪዎች ሞት እስከ ደጃፋቸው መጥቷል የሚለውን አስፈሪ መልእክትም አሳይቷል። አረጋ ከበደ በደጉ ቀን ዘመድ አዝማዶቻቸውን ካቢኔና አጃቢዎቻቸው አድርገው በክፉ ቀን ደግሞ አጃቢዎቻቸውንና ካቢኔዎቻቸውን እንዲህ በፋኖ እየተነጠቁ ነው። ከውስጥ ምንጮቻችን እንዳረጋግጥ ነው ይህ ጥቃት የአብይ አህመድን የመጨረሻ ምሽግ እየነካ ነው ሲሉም ገልጾታል። ፋኖ ባለስልጣናቱ ከፕሮጀክት ግንባታ መቼና በየትኛው መንገድ እንደሚመለሱ በትክክል ማወቁ በባህር ዳር ቤተ መንግስት ውስጥ ከፍተኛ የፋኖ ሰርጎ ገቦች መኖራቸውን ያረጋግጣል ተብሏል። የመኮንኖች ማሰልጠኛ መሰረተ ድንጋይ በተጣለበት ቦታ ላይ መኮንኖቻቸው መረሸናቸው አገዛዙ የራሱን ልዩ ኃይል እንኳን መጠበቅ እንደማይችል ለዓለም ያሳየ
እየተከሰተ ነው ተብሏል። የብአዴን አመራሮች በባህር ዳር ሌሊቱን እንቅልፍ አላዩም። ጄኔራል መሐመድ ተሰማ በሆስፒታል አልጋ ላይ፣ አረጋ ከበደ ደግሞ በዘመዶቻቸው ለቅሶም ተውጠዋል። ይህ ጥቃት ፋኖ እስትንፋሳችሁ በእጃችን ነው ማለቱን በተግባር ያረጋገጠበትም ነው ተብሏል።